ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድን ነው ሞኝ የምትሆነው? ለምንድን ነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? እኔ አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ቢሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለም? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለም? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ እኔ ጋር የምትመጣበት ምንም ምክንያት የለም። ያንተን ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ባያችሁ ፍቅርዬ። ሰላም የኛ ውድና ምርጥ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑ እኛ ባደረግነው ነገር በጣም የተደመማችሁም በዛው ልክ ደግሞ የተናደዳችሁም የተደነቃችሁብንም በአስተሳሰባችን በጭንቅላታችን እናመሰግናለን። ለሁሉም አስተሳሰብ ኮሜንትም እንቀበላለን። አሁንም ከዚህም በፊት አሁንም እንቀበላለን። ግን ደግሞ እስካሁን ያደረግነው ነገር ባይዘዌ ሁሉም ሰው ትክክል የሚለውን ነገር ነው እያደረገ ያለው እና ሁላችንም ትክክል የሚለውን ነገር ነው። አላቅም ነገሩ ደግሞ በእኛ ላይ ገነነ ማለት አመት ሙሉ ሲደረግ የነበረ ነገርና ሳምንት እኛ ያደረግነውን ነገር ነው ያወዳደራችሁት ያነጻጸራችሁት። ማይነጻጸር ነገር ነው። ሁለተኛ ነገር ደግሞ ምክንያቶቹ ሪዝኖቹ እኛ ያደረግንበት ለጥሩ ነገር ነው። አንድ አመት ሙሉ ደግሞ ለማይሆን ነገር ነው ያሁሉ ነገር ሲደረግ የነበረውና አይ ቲንክ ከእናንተ ማስተያየት ነው መጥፎ ኮሜንት የምትሰጡት ብዬ ስለማስ ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰሞኑ የሚፈጠረው ነገር በእነ አብርሃም ጉዳይ በጣም ያስጠላል፣ ይደብራል። ደግሞ ሰሞኑን አብርሃም ሲስቅ ሰንብቶ ነበር። በቃ ዛሬ ደግሞ በቃ ያሳቅ ጠፍቶ እያለቃቀሰላችሁ ነው። ከሁሉም ምንድን ነው የሚባለው? ሁሉንም እንዲያጣ አድርገውታል ማለት ነው። ወና ለእናንተም እንደ አብርሃም የማንቂያ ደውል መደወል አለብን መሰለኝ። አላውቅም ብቻ ዛሬ እኔና ሩታ የመጣ ነው። እስቲ ሩታ አቻው ተናገሪ። እንግዲህ ዛሬ እኔና ፍቅር የመጣንበት ምክንያት ያው እንቅጭ ነው የምነግራችሁ። ወደዚህም ወደዛም የምንልበት ምንም አይነት ምክንያት አይኖርም። ዛሬ ሄርሜላን ጠርተናታል። እንግዲህ ሄርሜላን ጠርተናት ያለውን ነገር ሞራል ካላት እናሳያታለን። አብርሃም የሚያወራንን ነገር ያወራትን ነገር ለሷ የተናገረው ምናምን ከዚህ በፊት እሷ ቀርበው የተናገረውን ነገር መስማቱ አቅሙ ሞራሉን ካላት እናሳያታለን። እንዲሁም ደግሞ ከህይወታችን እንድትወጣ ለአንዴና ለመጨረሻ ጊዜ ከእኔና ከአብርሃም ህይወት እንድትወጣ የእኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከእሷ ጋራ መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል እና ይህንን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነን እና ስለዚህ በነገራችሁ ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረገን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ መረዳትም ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ።
ዝም ብላችሁ ከመናገራችሁ በፊት ማለት ነው። እና ዝም ብላችሁ እንደዚህ ለፈረስ በአንድ ሳይድ ብቻ አትመልከቱ እሺ። እና ይህንን ነገር በደንብ የማየት አቅሙ ካላችሁ እዩ። ለእሷም ጭምር ነው የጠቀምናት እንጂ አልጎዳናትም። ገባችሁ አይደለ? እሷ ባደረገችው፣ እሷ በሰራችው ነገር፣ እሷ በፈጠረችው ነገር በእሷ ልክ ምንም ያደረግነው ነገር የለም። እሷም ፍቅርም እንዳለችው ከሰማችሁ የሳምንትንና የአመትን ነገር ለማመዛዘን ወይም ደግሞ እንዴት ነው ባላንስ ለማድረግ አትሞክሩ። ጭራሽ አይመጣውም። ገባችሁ? ይሄ ነገር ደግሞ በእኔ ቢደርስስ የሚለውን ነገር ማየት አለባችሁ። እኔ ሆኜ ነው እና ፈጣሪም ስለረዳኝ ነው ይህን ነገር ተቋቁሜ ለዚህ የደረስኩት እንጂ እንደነሱ ስራማ እኔ ሩታ ግን ማለት ነው እንደዚህ ብለሽ ባቀጥይ ደስ ይለኛል። ማለት እሺ ተጎዳሽ። ታዲያ አሁን እኮ የጥቅም ቢኖረው እሺ ጥሩ ነበር። አሁን አብርሃም በዚህ ልክ አመጣዋለሁ ብለሽ ነው የምታስቢው። ግን አብርሃም ከአንቺ እያራቅሽው ነው የሚመስለው እንጂ ይሄ ለማቅረብ ምንም ነገር ሲጀመር እንትን አይልም ማለት ምንም ነገር አያሳይም። አብርሃም ልታቀርቢ ወይም ትዳርሽን ልመልሽ ይሄ በቀል ትዳር አይመልስም ሲጀመር። እኔ እንጃ አንቺ እንዴት ብታስቢው አላቅም። ግን ይሄ ነገር ላንቺ እንደውም ከፉ እያደረገሽ ወይም ደግሞ በቃ በሰው ዘንድ እየተጠላሽበት ነው ያለሽው እንጂ ልትወደጅበትም በቃ ማንኛውም ሰው ሊቀርብሽ አይችልም በዚህ መንገድ ማለት ነው። እና በቃ ይሄን ጸባይሽ ነው የምታውቂው እንጂ እንዴት እሷን ታግዣለሽ አለ። ይሄ ምንድነው የሚያሳየው መሰላችሁ? የእሷን ከሱ በእድሜ በጣም ታንሳለች፣ ግን ደግሞ የአእምሮዋን ብስለት ነው የሚያሳየው። ነገሮችን ማገናዘብ መቻሏን፣ ነገሮችን እንዴት አድርጋ መረዳት መቻሏን ነው የሚያሳየው። እና አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንምም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት ግን ሁሉም ተገለበጠብኝ። ማንም አልተገለበጠበትም። ባይዘው ራሱ ጸባዩ ነው እንዲገለባበት የሚያደርገው። ልክነሽ ጸባዩ ነው አንደኛ ነገር እንደዛ ያደረገው። ሲቀጥል ደግሞ ወደ ሚዲያ መምጣት ማንኛውም ሰው ይመጣል። ሜቢ የኛ አጋጣሚዎች ሆኑ እንጂ አሁን ላይ ሁሉም የሚዲያ ሰው ነው። ሚዲያ ላይ ነው ሁሉም ሰው ስራም የሚሰራው፣ በሚዲያ ነው ሁሉም ነገር እየተደረገ ያለው። ሰው እኛ መንገዳችን ተገጣጥሞ ነው እንጂ መምጣት የምንችልበት ኦፖርቹኒቲዎች ብዙ ነበሩ። ሶ ይሄንንም ነገር ለማለት እንፈልጋለን። እና ማንም አልከዳህም። የራስ አስተሳሰብ ላይ ከዳክ ይመስለኛል። በትክክል መወሰን ስላልቻለ ብቻ እኛ ለማሳየት ሞክረናል። ማለት ሰው እኮ እንዴት ይሄ ነው መንገድ፣ ይሄ ነው ጸዴ እየተባለ አይ በቃ እናንተ ጨካኝ ናችሁ አልፈልግም ብሎ እንዴት ይኬዳል? አይሆንም እኮ ማርያምን። እና ዛሬ ዋና ሀሳባችን ውጭ ከህይወታቸው ጭንቃል ነው ምን እናገረው። ያ ሰላም ይሁን። ዲናሽ ደህና ነሽ? እግዚአብሔር ይመስገን። ዲናሽ እግዚአብሔር ይመስገን አለን ደህና ነን። ምን ነበር እንዴ በስተከለ ልክ መጣሽ? ምን ነበር እኮ አይባልም ማለት ምንሽ? ይቅርታ ሌላ የሚያስወራ ነገር አለ ፍቅር? አይ ምንም ቢሆን እኮ በቃ ኢትስ ኦኬ። ታዩ እግዚአብሔር ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኢትስ ኦኬ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርቤላ ዛሬ ጠራንሽ አንድ ግል ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። አንቺ ነገር ተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በመናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ አንቺ ጋር ይመጣል? አንቺ ባጣቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታም የሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባባያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገርም አይተን ተረድተን ለአንዴና ለመጨረሻ ጊዜ ከአብርሃምና ከሩታ ህይወት እንድትወጪ እንድትወጪ ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ አብርሃም ልናሳይሽ እንችላለን፣ ፈቃደኛ ከሆንሽ ማለት ነው። ምንድነው እያለ የነበረው? አይ ሩታ አሁንም እየተጃጃልሽ ነው ያለሽ ወይ? አብርሃም እንደዚህ ያለ እስኪ ራስ መጀመሪያ ራሽኝና ሰው እንደዚህ ታያለሽ። ራሷ ታውቃለች። አንቺ ስላልሻት ማንም ሰው ስላለው ያ ሰው ያን ነገር የሚያቆም አይደለም። አንቺ ሺህ ጊዜ ብለሻታል፣ ግን ልቧ ራሷ ነው የሚያውቀው። አንቺ እንደዚህ ስላልሻት አይደለም ሄርሜላ የምታቆመው ወይም ከአብርሃም ህይወት የምትርቀው።
ልቧ ስላላት ብቻ ነው። እና አንቺም ለራስሽ መሆን አለብሽ ሩታ ማለት ነው። እንዴት ነው ካንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብዬ አላስብም። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥሮ እንኳን ከኔ መራቅ እንዳልቻለ ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔን ስም ነው ቀድሞ የሚያነሳው። እንዴት ነው በልብ የሌለ ነገር በአፍ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም ሆነን እንዴት ነው ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግነው ልጅ እግዚአብሔር የሰጠን ደስ ከሚለው ነገር ያንን ነገር መረበሽ ወይ የሰርጉ ነገር ሳልናገረው አላልፍም። እውነቴን ነው። ይሄ ሰርጉ ነገር ፈጣሪ ደስ ያላለውም። ገባሽ? በማማጡ በስቅለቱ ተጋብተሽ እንዴት አለ ትዳር ሊኖርሽ ነበር የፈለግሽው። ኧረ በዚህ ስናገርሻለሁ ሩታ ግን እውነት ለዚህ ለሰርጋችሁማ ንስሐ መግባት ነበረባችሁ። ያ ሁሉ ይበቃሽ። ገባሽ? እንደዚሁ የምትበጣበጡትም ማለት ነው። በቃ በዛ በማማቱ ወይ ሙስሊም አትባሉ ወይ ጴንጤ አትባሉ ማህተባለን እያላችሁ ክርስቲያንን እያላችሁ በማማቱ ተጋብተሽ ምን ትላለይ? ደግሞ የሰርጋችሁ ደግሞ በዛኔ ስግደት ጸሎት በሚጸለይበት በማማቱ ተጋብተሽ አንቺ ደስ ብሎሽ እንዴት ነው ያለ ትዳር ልኖሪ ነበር? ይኸው ምስቅልቅልሽ የወጣ ትዳር ሆነልሽ። ብዙ ነገር ለማለት ሞክረሻል ሄርሜላ። እኔም በጣም ብዙ ነገር ለመናገር ሞክረሻል። ግን ምንም ስላልመሰለኝ ያሳለፍኩት ነገር ከአንቺ ንግግር ስለሚበልጥ በጣም ብዙ ነገር ልትናገር ይሞክረሽ ነበረ። ግን የአንቺ ንግግር ሳይሆን ያሳለፍኩት ነገር ስለሆነ እንትን ያለኝ ምንም አልመሰለኝም። ንግግርሽ ከቁምም አልቆጠርኩትም። ገባሽ አይደለ? ስለዚህ አንቺ እውነት የፈጣሪ ነገር እንደው መንፈሳዊነቱና ትላንትናም እየገባሽ ነበረ። በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊነት ጋር ምንም የሚያገናኘው ነገር የለም። የሴጣን ስራ ነው። ይህንን ነገር ትተሽ ትላንትና ተገናኝተን ካወራ ነው የተሻለ ሀሳብ እየነገርሽኝ አይደለም ሩታ። ይህ በደንብ የተሻለ ሀሳብ ነው እየነገርኩሽ ያለሁት። ሜን ፖይንቱማ ከኛ ህይወት ውጪ ይልን ነው። በቃ አብርሃም ፍላጎቱ ሲጀመር እኮ እናንተ ያበላሽሽ እኮ አንቺ ነሽ። ማመን አትፈልጊም እንጂ ያበላሽሽ አንቺ ነሽ። ነው እኮ አውርቼ ስጨርስ ነው ላዳምጥሽ የምችለው። ያቃተሽን ትዳር ሄርሜላ ላይ ጣትሽን አትቀስሪ። በፍጹም ምንም አላቃተኝም። ነገሮችን በምታደርጊው ነገር ነው ትዳርሽን እዚህ ጋር ላቋርጥ። ከዛ ባለፈ እያወራን ነው። አንዴ ጨርስና ችግር የለውም። እኔ እናንተን ለማዳመጥ ሬዲ ነኝ። ከዛ ባለፈ እኔን አብርሃም ህይወት ውስጥ ለማስገባት ወይም ደግሞ የሆነ ነገር እየሞከራችሁ ያላችሁትም እናንተ ናችሁ። ለማስገባት እኔ ጋር ለምኮ መምጣት የሚጠበቅብሽ ነው። ለማስገባት ይኸውልሽ እኔ ራሴን በግድ እኮ እያወራሽ ያለሽው ሰው እኮ አንቺ ነሽ። ውሳኔን የወሰንኩ ሰው ነኝ። ገባሽ አይደለ? አንቺ ነሽ አመቱ ሙሉ አብርሃም ለምንሽ እየኖርሽ ያለሽው። ገባሽ? አቋም ላይ ሆነሽ አንቺም የአብርሃምን ልብ በስትክክል ብትረጂ ነው እንጂ የሚሻለው ፍቅር ጋር ሄደ አንቺን አይፈልግሽም ከምትይ ራስሽን ነገሮችን አንዴ ቆይ እኔ ልመልስላት። እኔንስ ይፈልገኛል ወይ ሩታ ጋር ስትሄድ አሁን ወደ ፍቅር ጋር ሲሄድ ለኔት ቦታ አለው ወይ እሱን እኮ ቴክስት ላሳይሻለች። ሩታ ነው ያለው አንድ ጊዜ ሄርሜላ አላለም። ሁለተኛ ነገር ደግሞ አንቺ መምራት ያቃተሽ ትዳር ላልሻት ማለት ነው። ከዛ ባለፈ ፍቅርም ብትሆኚ ምን አይነት አስመሳይ ሰው ነሽ ማለት ሲጀምር እንደዚህ አይነት ህይወት ውስጥ ባትገቢ ደስተኛ የነበርሽን ህይወት ብትቀጥይ ያው በቃ ከዛ ጋር ከምንም አሁን ደስተኛ ነው ህይወቴ ባይዘው ነው እንጂ የሚሻልሽ እንደዚህ አይነት የተጨማለቀ ህይወት ውስጥ ባትገቢ። አሁን ገና አሁን የመጣሽ ሰው ነሽ። ገባሽ? ያ ማለት እንዴት ነው ከአብርሃም ጋር ያለሽን ነገር ጨርሰሽ የራስሽን ህይወት የጀመርሽ ሰው ነሽ። እንደዚህ አይነት ነገር ውስጥ ባትገቢ። አንዳንድ ጊዜ ከአህያ የዋለች ጊደር ፈስለ እንዳመጣች ይባላል እና ሁሉሽም ብታስተካኪ። ገባሽ? የሌለሽን ማንነት አይምጣኒ ሚዲያ ላይ ይሻለው ጥሩ ልጅ ነሽ። ግን ደግሞ እንደዚህ አይነት ባህሪ ባይኖርሽ በኮነን የሚባል አባባል አለ። ምክንያቱም ቆየት አድርጊኝና ልንገርሽ እኔ አሁን አይደለም የመጣሁት ድሮም ነበርኩኝ። አሁንም ከሩታ ጋር ነኝ፣ በፊትም ከሩታ ጋር ነኝ። ገባሽ አይደለ? እና ይሄ ፍቅር ተደሽ ነበር እንዴ? ሶስቴ እንደሞ እየመከራችሁት ነው። እየመከራችኋት ነው። ለማንኛውም ማለት ነው ስሙኝ፣ እናንተ ለመመከር እኮ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር
ከዚህ በኋላ ሄርሜላ መጥራት አይጠበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ። ኧረ አንተም አልተባልክም። ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳትሄጂላችሁ። ሌላ ወራሽ የምፈልገው ነገር ኧረ እባክህ ተው እንጂ ኧረ ጋይስ ደብራም መስዶ ባሪያም ተጃጃለ። ኧረ እባክህ አንተ ከማንም ጋር ስትጣላ ሄርሜላ ትላለህ። ሄርሜላ ደግሞ አጽናንታ ሌሎች ሲፈልጉ ደግሞ ሄርሜላን አልይሽ ውጭ ከህይወት ያልፈልግሽም ትላታለህ እንዴ። ስታስበው እሷ ያንተ መጽናኛ ናት፣ ያንተ መደበሪያ ናት እንዴ። እሷ የእሷ ደስታ ያስደስትህም? የእሷ በቃ እሷ ሴት አትመስልሃለች? እችን የመሰለ ቆንጆ ሲያዋት ራሱ የምታሳሳ እንኳን ለወንድ ለሴት የምታሳሳ ልጅ አሁን እች ልጅ ለአንተ ትገባሃለች? ደግሞ እንዲህ አያፍርም? አንቺስ ምንድነው ጉዱ? እንደው አያፍርም ወይ እንደዚህ ብሎ ሲመጣ ጭራሽ ሄርሜላ ናት ጥራት ምናምን። ኧረ እባክህ አፍን መክፈት ሳይሆን አንተ ከዚህ በፊት እኛ እንዳንተ ማለት ከበደን አንተ አሁን እዚህ ጋር መተለ እሷ የምትወግነው የሆነ እንዳይደብራት ምናምን ብለህ ነው ያወራው ነገር እንዳናሳያት ፈርተህ ያወራነውን አንተ ያወራውን እንዳናሳያት ፈርተህ ነው። ለእሱ አስበህ ነው ወይስ ለአንተ ያለ አስተሳሰብ እንዳይቀየርብክ ነው? አዳምጠኝ። በመጀመሪያ እንዳትመጣ ሲጠሩሽ እንዳትሄጂ ምናምን የምትላት ከእነሱ ጋር ያለኝ ነገር መጨረስ ማንነትን እንዳታቅ ፈርተህ ነው። እያወራን ነው አይደለ? ምንድነው መተን ቧከርዩ የምትለው? ልክ አብርሃም እነሱ ስልክ ላይ ምንም ሲጀመሩት አብርሃም ከፍቅር ጋር ምንም የምታሳየኝም ነገር የለም። ኦልሬዲ ባይኔ እያየሁት ነው ሁሉንም ነገር። ይሄን ያህል እኔ ተስፋ ለማስቆረጥ ይሄን ያህል ሜዳ አይጠበቅብሽም። እኔ ራሴን ውሳኔ ወሰንኩ ሰው ነኝ። ገባህ አይደለ? እነሱ ባሳበሰኝ በቋምሽ አንዴ እንዳትበላው አይ ቀባቴ መስለኝ ላስረዳው ለሩታ ሶ አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ገባሽ አይደለ? ሰው እኔ የራሴን ውሳኔ ወሰንኩ ሰው ነኝ። እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ የራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። አለቀ እኮ የራስሽ እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም። እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያየኋችሁ። ማንም ጠርሶኝ አይደለም እዚህ የመጣሁት። ስለዚህ አንቺን ግን እፈልግሻለሁ፣ ለአወራሽ ስለምፈልግ እነሱን ታያቸውና አብርሃም የምታወራኝ ነገር የለም። ማን አዳምጠኝ። አንተ ብትሆን በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩኝ የምታደርገው። በነገር ላይ በአንተ ምክንያት ነው ከእነሱ ጋር እንኳን እየተገናኘው ያለው አይደል? እንደ አብርሃም ከዚህ በፊት በጣም ላውራ እየሞከርኩ ነበረ። ዛሬ ምን ተገኝቶ ነው ልታወራኝ የምትፈልገው? እንኳን ላውራ ስለምፈልግ ነው። በቃ ከነሱ እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለግከው? ስለምን ነው ልታወራኝ የፈለግከው? ሄርሜላ ስቀጥል እነሱ ጋር መቆምሽ በራሱ አእምሮሽን ያስቱሻል። ገባሽ? እነሱ ሲጀምር ክፉዎች ናቸው፣ እባብ ናቸው። ችግር የለውም። እኔ አሁን ስለ እነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው። የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላውራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብረን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድነው ሞኝ የምትሆነው? ለምንድነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጉድ ቼክ ነው ይሄን ያህል? እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? እናንተም ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ሊሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን ለኔ እንደሚያስብ ሰው አትሁን። ለኔ እንደሚያስብ ሰው አትሁን። ሲቀጥል ደግሞ እሷን መጥራት ለምን አስፈለገ? አሁን
በቃ መስራት የፈለጋችሁትን ነገር መስማት ያለባችሁ ነገር ኖ ፍቅር ልንገርህ፣ እሷ መራይ ተስፈልገው መስማት ያለባትን ነገር መስማት ስላለባት ምንድነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው። በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜዳ ኖ ተግባር ነው እንደዚህ እያደረገ ያለው ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። አይ ቲንክ ይሄ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከ መጨረሻው ድረስ ሄጄ እጋፈጣለሁ፣ አስተካክለዋለሁ። ይሄንን ደግሞ እንድታምን እፈልጋለሁ። ገባ? እሺ፣ ለዚህ ጉዳይ ነው የጠራችው? አዎ፣ ለዚህ ጉዳይ ነው የጠራነው። ከአንተ ጋር የሚሄደው ነገር የለም አብርሃም። ያው ከአንተ ጋር ህይወቴን ማስተካከል እፈልጋለሁ። የሆነ ነገር እያለች ነው። ለእሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራሁን ነገር እንድትሰማ ፍቀድላት። ባይሆን እሺ፣ ይኸውልህ እኔ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበር እስከዚህች ቀን ድረስ። ትላንትና በፍቅር ስለተከዳ ትላንትና አምናሃት ፍቅር ስለከዳች አይደለም። ገባህ አይደለም? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው? ስለምን ጉዳይ ነው የምታወራኝ? ጀመር ነገር እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። ይሄ ነው እኔ ግን እውነት ለመናገር ማን ጠራክ? ይኸውልህ ችግር የለውም መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክረም ችግር የለውም መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። ማለት አሁንም ቢሆን ልብህ ነው እንጂ ማነው አንደበት ነው እንጂ ልብህ ምን አይነት እንደሆነ በግልጽኛም ተረድተናል። ይሄንን ነገር በጣም እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተን ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? እንደማፈቅርሽ ነው እንዴ አክት የምታደርጊው? እኔ እንደምወድሽ ነው እንዴ አክት የምታደርጊው? እንዴ ለምንድን ነው ነገሩ? ባይሆንም ማኖሩ ኔቨር ባይሆንም ለምንድን ነው በትቤት የምታስቢው? ባይሆንም ማኖሩ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክ ሰው ነህ። እስቲ ነው ቆመ እያናገርከኝ ያለክ ሰው ነህ። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ስሚኛለህ፣ በትቤት የፈረሰ ቤት እንጂ የተሰራ ቤት እስከ ዛሬ ድረስ በትቤት ምናምን አይደለም። ምናልባት እኔ ዛሬ ላይ ከሷ ላይ አይተሽ ወደ አንቺ እንደመጣ አንተ የምታደርገውን ነገር አክሰፕት አላደርግም ስላልኩህ ነው። አንተ ቢያልከው ገባ። ይኸውልህ መደማመጥ እንኳን ማይችሉ ሰው አብርሃም አዳምጠኝ። እኔ አሁን የአንተ ነገር ምን እንደሆነ ታውቃለህ? አንድ ጊዜ አዳምጪ ሰውን አንዴ ቆይ፣ በትቤት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ተቤት ነው ይሰራችብክ። በጣም ታገስኩ እኮ። ምን አደረገች? ተቤት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ፣ ለጥሩ ነገር ያደረግሽ ፍቅር ስነ ስርዓትሽ ነው ያዝሽ። ኧረ እባክህ ማን እንደያዘው አንተ እንደያዝከው። ለማንኛውም ይኸውላችሁ ነው እናንተን ክርክር የምሰማበት ምንም ጊዜ የለኝም። ጀመርኩ አዳምጥሽም እንደዛ አይደለም። እና አሁን ጠርተውኛል፣ በስትክክል መንገር እንፈልጋለሁ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። ሰው በሰው ህይወት መተሽ አጉል ጠቃሚ አጉል ሰውን አጉል ሀሳቢ አትሁኚ። በመጀመሪያ የራስሽን ህይወት ምሪ። ገባሽ አይደለ? ከዛ ባለፈ ደግሞ ሩታም ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው የሚለው ነገር ቆም ብለሽ አስቢ። መጀመሪያ ከዚህ በኋላ አንቺም አትደውይልኝም፣ ሁለታችሁም እንዳትደውሉልኝ። ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ከአንተ ጋር ያለው ነገር እየደወልሽ ነው እንጂ በደንብ ነው እየደወልሽ ያለሽው ፍቅር። ስለዚህ ከአሁን በኋላ እንደውልልሽ። በቃ ከአሁን በኋላ ደውልልኝ። ጥሩ ትምህርት እየተረዳሽ ነው። አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ፣ አንቺ ህይወት ላይ አልመጣሁም ፍቅር። ሁለት ህይወት ላይ ነው ያልኩሽ። ይቅርታ፣ ሁለቱ ህይወት ላይ ብመጣ አይመለከትሽም። እኔ ይመለከተኛል።
ይመለከተኛል። ያደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ምንጭ ብታስገድዱ ፍቅር እሱ ሞራሉ ካለሽ ፍላጎቱን እንኳን ላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ይኸውልህ አንተ የምታደርገውን ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም የምቆይበትም ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተን ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ። ኦኬ እሷንም በእናንተ መስመር ለማስገባት ነው ይሁን። ተከታተላት ጭንቅላት በእሷ ጭንቅላት ነው እየገባችሁ ነው። ይኸውልህ ያንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተን መረዳት የሚፈልግ ሰው እንደሌለ ልቦና ጠንቅቆ ያውቀዋል። በደንብ ታውቋለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ እንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተህ እንድትኖር ነው ያደረኩህ እንጂ አንተን የጎዳሁበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው ምንም አይመጣጠንም ከነ ሲጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማውቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ ይሄንን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቀዋል። አሁን ባንደበተ ካልፈልግሽም ትላለህ። ስራ ግን ሌላ ነው። እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው። ከንቱ ልፋት ነው ገባሽ? ዝም ብሎ ልፋት ነው እየለፋሽ ያለሽው። እሺ ችግር የለውም። እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ባስቀይሩ ይሻላል። አንተ እኮ ነው ይሄን እያልኩ ያለው። ሀቅ የወጣው አሁን ነው። ሁሉም ነገር የወጣላት አሁን ነው ገባሽ? የእናንተ ሴራ ሲወጣ የእሷ ሀቅ ወጥቶላታል። ይሄ እኮ ሴራ አይደለም። ውሸታችሁም ትቤታችሁ ሴራ አይደለም። ይሄ እኮ ሀቅ ያንተ ሀቅ ነው የወጣው። ሴራና ፍቅር ምን እንደሆነ ታውቃለህ? ኖ ይኸውልህ ያንተ ልብ ያንተ ሀሳብ እዚህ ጋር ነገሩን እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ እያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ ሳይደ ደግሞ ብሎ ደጋረኩ ወደ ሳይደ አሁንም ቢሆን ሄርሜላን ከኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት አስደናቂ ንግግር ሀሳቡን ኮንሰፕቱን ወደ አንቺ መቀየር ፈለገ። ደግሞ አሁን ለምን ከእውነታው እንደሚሸሽ አላውቅም። እኔ ኦልሬዲ ማወቅ የምፈልገውን ማየት የምፈልገውን ልቦናውን የሚያስበውን አእምሮውን ሁሉ በደንብ ማወቅ ችዬበታለሁኝ። ማድረግ የምፈልገውን ነገር ከዚህ በኋላ እያደረኩኝ ነው የምቀጥለው። የኔ ህይወት እንደዚህ ተበላሽቶ ማንም የኔ ህይወት ላይ እየተነጨ እንዲቀጥል የምፈቅድበት አቅም የለኝም። የፈለገው ሰው የፈለገው ሊል ይችላል። እባብም እንዴ የእባብ አለቃ እነሱ ዘንዶች አሉ አይደል? እንዴ እዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለፈ ሰዎች ማንም ሳይጠራው እኮ ነው የመጣው። እንግዲህ የሰውን ትዳር የሰውን ህይወት የሰውን ፍቅር የሚረብሽ ሰው ይሄ ከፈጣሪ አይደለም ከሰይጣን ነው። የዘንዶ ባህሪ ነው። ስለ እባብ ምናምን ደግሞ አታውሩ እሺ። እናንተም ብትሆኑ የዘንዶ ማንነት ተላብሳችሁ አይመጣውም። በጣም ይደብራል። ሰው ራሳችሁን ማንነታችሁን ለማወቅ ሞክሩ። ቢገባሽ ሄርሜላም ቢሆን በእርግጠኝነት ይሄን ቪዲዮ ታያዋለሽ። ይሄ ነገር ላንቺም ጥቅም ነው ከተረዳሽ ማስተዋል ካለሽ አእምሮ ደግሞ ተመሰግኝ። እንደዚህ ተጋርደሽ ነገሮችን በጭፍንና በደፈናው ብቻ አትገስግሺ፣ አትፍረጂም። አብርሃም ምን እያደረገ ነው ያለው የሚለው ነገር ቆም ብለሽ ለማየት ሞክሪ። ነገ ምናልባት በጣም በበስጭትኛል ለማፍሸቅ አንቺ ጋር ሲሮጥ ሊመጣ ይችላል። መጠቀሚያ ነኝ እንዴ የሚለውን ነገርም እንዲያቀጭልብሽ እፈልጋለሁ። ገባሽ? ይሄ ነገር ደግሞ እመኚ መስተካከሉ አይቀርም። ያኔ አንቺ ከዚህ በፊትም እንዳልኩሽ ማልቀስ፣ ማንባት፣ መጎዳት ምናምን እንዲሆን ባታረጊ ጥሩ ነው። ከገባሽ ይግባሽ። መረዳት ከቻልሽ ተረጅ። እኔ ይህን ነው ልል የምችለው። ፍቅር የምትይው ነገር ካለ በይ መሄድ እንችላለን። ከዛ አላውቅም። እሷም በአቋሙ የምትጸና አይመስልም። አብርሃምም በአቋሙ የሚጸና ሰው አይደለም። እሱ ሁሉም ሀገር ያወቀው ዛ የሞቀው ነገር ነው። እሷ ደግሞ መልሰው እንዳይመጣ ህይወቴ ላይ ትላለች። ግን እዚህ ጋር ሶስታችንም እንዳትደውሉ አይደለም ያለችው፣ ሁለታችን እንዳትደውሉ። አብርሽ ግን በደንብ አይተህ ሂድ ምናምን ባይዘወይ መናገር ቀላል ነው፣ ሆኖ መገኘት ነው ከባድ። እና የምትናገሪውን ነገር ለመኖር
ለመተግበር እንትን ላይ ያብቃሽ እግዚአብሔር ነው። እሱን እንጸልይላታለን በእውነት በጸሎት ካልሆነ ስንጀምር መንፈስ ነው እንጸልይልሻለን በእውነት ሌላ ምንም አንችልም። ቻው ደህና ሁኑ። አይ